ሰላም የእግዚአብሔር ቤተሰቦች ሰላማችሁ ይብዛ። ዛሬ ደግሞ ፋሲካን እንዴት እናክብር፣ መጽሐፍ ቅዱስ ላይ ፋሲካን እንዴት እንድናከብር ነው ትእዛዝ የተሰጠው። ኢየሱስ ክርስቶስስ ፋሲካን እንዴት ነው ያከበረው? የብሉይ ኪዳን አስተማሪዎቻችን አባቶቻችን የመቅደሱ አገልጋዮች የነበሩት በዛን ዘመን ፋሲካን እነሱስ እንዴት አክብረዋል? በአዲስ ኪዳንስ ኢየሱስ ክርስቶስ እንዴት አከበረ? ደቀ መዛሙርቱስ እንዴት እንዲያከብሩና እንዴት እንዲያስተምሩ በምን አይነት መንገድ ማድረግ እንዳለባቸው ኢየሱስ ለደቀ መዛሙርቱ አስተላለፈ። ደቀ መዛሙርቱስ በእግዚአብሔር ቃል ላይ ለኛ ምን ብለው አስተላለፉልን? ፋሲካን ስጋ እያረድን መጠጥ እየጠጣን ጭፈራ እየጨፈርን በየዓመቱ መስቀል የተለያዩ ነገሮች ድግሶች እየተደገሱ መጠጦች እየተጠመቁ ጠላ እየተጠመቀ ጠጅ እየተጠመቀ የተለያየ መጠጥ እየተጠመቀ የሚያሰክር መጠጥ እየተጠመቀ ስጋ እየተዘጋጀ ዶሮ እየተዘጋጀ ፍየል እየተዘጋጀ በሬ ሉካንዳ ቅርጫ እየተዘጋጀ እንድናከብር ነው? ወይስ ደግሞ ፋሲካ ማለት የምን በዓል ነው? ፋሲካን ስናከብር ማንን እያከበርን ነው? ማንን ነው የምናስበው? ኢየሱስ ክርስቶስ ለመታሰቢያ አድርጉት ብሎ ያለው ስጋውንና ደሙን ወይም ደግሞ ቂጣውንና ውሃውን ይህ ደሜ ነው፣ ይህ ደግሞ ስጋዬ ነው፣ ስለናንተ የሚፈሰው ደሜ፣ ስለናንተ የሚቆረሰው ስጋዬ ነው ብሏል። ማቴዎስ 26 ከቁጥር 17 እስከ ቁጥር 29 ስንመለከት ስጋውና ደሙ የክርስቶስ ስጋና ደም እንጂ ፋሲካን የምናከብረው እሱን እየተጠቀምን በንጽህና ሆነን እሱን በመጠቀም ስጋውንና ደሙን በመጠቀም ቂጣውን በመቁረስ ውሃውን በደሙ አማካኝነት በመጠጣት ፋሲካን ማክበር እንዳለብን የሚያስተምረን እንጂ ዛሬ ሰዎች ፋሲካ እያሉ ድግስ ይደግሳሉ፣ ይጨፍራሉ፣ ይሰክራሉ፣ የተለያዩ ዓለማዊ ተግባሮችን ይፈጽማሉ። ይሄንን ፋሲካን እያከበርን ነው፣ ፋሲካችን ነው እያሉ ያከብራሉ። መጽሐፍ ቅዱስ ግን ፋሲካችን ክርስቶስ ኢየሱስ ታርዶልናል ነው የሚለው። መጽሐፍ ቅዱስ ፋሲካችን ክርስቶስ ኢየሱስ ታርዶልናል እንጂ ፋሲካ ዛሬ የምናርዳቸው በሬዎች፣ ፍየሎች፣ ዶሮዎች አይደሉም። ሌላው በእዝራ መጽሐፍ ላይም ካህናቱ ፋሲካን እንዴት ሲያከብሩ እንደነበረ መጽሐፍ ቅዱስ ማስረጃ ሰጣቸዋለሁ። ያው እኔ ስለማይመችኝ ቸኮል ብዬ ነው ስራ እየሰራው ስራ ትቼ ነው የወጣሁት። መጽሐፍ ቅዱስን እያወቅኩኝ ዝም ብዬ ከድኜ ማለፍ ስለማልችል ነው ቸኮል ብዬ የምናገረውና እናንተ ጥቅሱን አንብቡት። እዝራ መጽሐፍ ምዕራፍ 6 ከቁጥር 19 እስከ ቁጥር 22 ስትመለከቱ ፋሲካንም ሲያከብሩ የነበሩት እነሱ በቂጣ ነው ሲያሳልፉ የነበሩት። ቂጣን እየበሉ ነው ፋሲካን በብሉይ ኪዳንም ሲያከብሩ የነበሩት እንጂ በሬ እያረዱ ጠጅ እየጠመቁ ጠላ እየጠመቁ የተለያዩ መጠጦችን፣ ወይኖችን፣ ቢራዎችን፣ የተለያዩ ድራፍቶችን እየጠጡ አይደለም ፋሲካን ሲያሳልፉ። ፋሲካ የሚባለው እንደዛ አይነት አይደለም። ቂጣው ይህ ደሜ ስለናንተ የሚቆረሰው ስጋዬ ስለናንተ የሚፈሰው ደሜ ነው ያለው ኢየሱስ ክርስቶስ። ቂጣውን እየበላን እንድናስበው ነው እንጂ እየሰከርን እንደፈለግን እየሆንን አይደለም። ሌላው ሕዝቅኤል መጽሐፍ ነው። ሕዝቅኤል መጽሐፍ ምዕራፍ 45 ከቁጥር 21 ስንመለከትም ፋሲካ ማለት የቂጣ በዓል እንጂ ቂጣውን ደሙንና ስጋውን እያሰብን የምንበላበት የምንቆርስበት እንጂ ስጋና ደም እንደፈለግን ቅርጫ እያስገባን እንደፈለግን በሬ ደም በደም እያረግን የበሬን ደም የበሬን ስጋ የፍየልን የዶሮን ስጋ እየበላን ፋሲካ እያልን ሌሊት 9 ሰዓት ተነስተን የምንበላው ስጋ አይደለም። ቂጣው የክርስቶስ ስጋና ደሙ እንኩ፣ ይህ ቂጣ ስለናንተ የሚቆረሰው ስጋዬ ነው አለ ኢየሱስ። ይህ ደሜ ነው ስለናንተ የሚፈሰው ደሜ ነው አለ። ስለዚህ ፋሲካን እንዴት ማክበር እንዳለባችሁ ካሁን በኋላ በጥንቃቄ መጽሐፍ ቅዱስ ጥቅስ ሰጥቻችኋለሁ። ሌሎችንም ጥቅሶች እሰጣለሁ። አሁን ያው ስራ ላይ ሆኜ ነው ስራን ትቼ ወጥቼ ነው ወጣ ብዬ ይህንን ትምህርት እያስተላለፍኩ ያለሁትና ያው ብዙ እሾክላለሁ። ስለዚህ ይህንን ቃል እናንተ በቤታችሁ አንብቡበት። ይህንን ደግሞ ፋሲካ ነው፣ ስጋ በማረድ ነው፣ ጠላ በመጠጣት ጠጅ በመጠጣት ቢራ በመጠጣት በመስከር በመጠገብ ነው ብለው ፋሲካን የሚያስተምሯችሁ የእናንተ ካህናት፣ የእናንተ ፓስተሮች፣ የእናንተ ወንጌላውያን ውሸተኞች ናቸው።
ውሸተኞች ህዝቡን አያስተምሩም። መጽሐፍ ቅዱስ እንደዚህ የሚለውን ቃል አያስተምሩም። ሰው ግን ስለማያውቅ ነው የሚያደርገው እንጂ እናንተ ሰዎች ተከታዮች፣ እነዚህ ሰዎች ተከታዮች እያወቃችሁ ስላልሆነ የምታደርጉት ዛሬ እወቁ። ወደ አንዷ ወደ እውነተኛዋ ቤተክርስቲያን ሐዋርያው ጴጥሮስ ወደ መሰረታት ቤተክርስቲያን፣ የገሃነም ደጆች በትምህርቷ የማይችሏት ቤተክርስቲያን፣ ሐዋርያት ወደ ሰበኳት፣ ነቢያት ወደ ሰበኳት፣ አንዱ ክርስቶስ ብቻ የሚሰበክበት ሥላሴ የሚባል ቅራቅንቦ ትምህርት የሌለበት ወደዚች ቤተክርስቲያን ነው። ኢየሱስ ክርስቶስ ሊመጣ ነው። የሚመጣው ሌላ ሥላሴ የሚባል የሚመጣ አምላክ የለም። ክርስቶስ አምላካችን ይመጣል፣ ከመላእክቱ ጋር ይመጣል። ስለዚህ ወደዚች ቤተክርስቲያን ግቡ፣ ተጠመቁ። ያመነ የተጠመቀ ይድናል ይላል ማርቆስ 16:16። ዮሐንስ 3:1-5 ኢየሱስ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም ብሎ ለኒቆዲሞስ ነግሮታል። እኛም አምነን መጠመቅ አለብን። በማን ስም ነው የምንጠመቀው? በኢየሱስ ስም። ስሙ ለምንድን ነው የሚያስፈልገው? ከኃጢአት ሁሉ ነፃ ስለሚያደርግ። ሮሜ ምዕራፍ 6 ጀምሮ እስከ 10 ቁጥር ስታነብት ከክርስቶስ ጋር ከተቀበርን ከክርስቶስ ጋር ትንሣኤውንም እናደርጋለን። አዲስ ፍጥረት እንሆናለን። አሮጌውን ሰው እንገፋለን በእግዚአብሔር አሰራር። ስለዚህ ዛሬ በችኮላ ነው የምናገረው። ኢየሱስ ክርስቶስ ሌላው ጌታ ነው። ጴንጤዎችን ሌሎችንም የሃይማኖት ተከታዮች ኢየሱስ ክርስቶስ ጌታ ነው እንዴ ስትሏቸው አዎ ጌታ ነው ይላሉ። እግዚአብሔር ስትሏቸው ደግሞ ሌላ ነገር ነው። ስለዚህ መጽሐፍ ቅዱስ ሮሜ ምዕራፍ 10 ከቁጥር 8 እስከ 10 ምን ይላል? ኢየሱስ ክርስቶስ ጌታ እንደሆነ ሰው በልቡ አምኖ በአፉ መስክሮ ይድናል አለ። እነዚህ ሰዎች እንደዛ ብሎ ጳውሎስ የተናገራቸው የተጠመቁ በኢየሱስ ስም የተጠመቁ በኢየሱስ ስም ስላመኑ ሰዎች ነው። ኢየሱስ ክርስቶስ ጌታ ነው ከተባለ ሌላ ጌታ የለም ማለት ነው። ኢየሱስ ክርስቶስ ጌታ ነው ከተባለ በሰማይና በምድር ላይ ሌላ ጌታ የለም ማለት ነው። አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ባለጠጋ ነው። ይህንን ወንጌል የምትሰብክ የኢትዮጵያ ሐዋርያዊት ቤተክርስቲያን ውስጥ ብቻ ነው ይሄ ጥርት ያለ ወንጌል የምታገኙት። ወደዛ ነው ወንድሞች እህቶች፣ ዳኑ፣ ነፃ ሁኑ። ከሥላሴ ከቅራቅንቦ ፋሲካ ስጋ ጠጅ ምን ከሚያግበሰብሱ ጋር አትግበሰበሱ። እነሱ አትከተሏቸው፣ አትስሟቸው። ማንም እኛ ከሰበክነው ወንጌል ውጭ ለጳውሎስ ሲናገር ለገላትያ ሰዎች ምዕራፍ 1 ከቁጥር 1 እስከ 10 አንብቡትላል። እኛ ከሰበክነው ወንጌል ውጭ የተለየውን ወንጌል ቢሰብኩላችሁ የተረገመ ይሁን። መልአክ እንኳን ከሰማይ መጥቶ ቢሰብኩ የተረገሙ ነው። እኛም ተመልሰን አይደለም ብንል እንኳን የተረገምን እንሁን ብሎ አጽንተው ሐዋርያቱ ይህንን ወንጌል ለኛ አስተላልፈዋል። ጳውሎስ የሰበከውን ወንጌል የምትሰብክ ሐዋርያት ቤተክርስቲያን ብቻ ናት። ነይና ተማሪ፣ ናና ተማር፣ ዳን፣ መንግስተ ሰማይ ግባ። የጠበበው ደጅ እሷ ናት። ሌላ መንገድ፣ ሌላ ሃይማኖት የለም። ሌላ ጥምቀት የለም። ጥምቀት በኢየሱስ ስም ነው። ጥምቀት በሥላሴ ስም አይደለም። ጥምቀት በአብ በወልድ በመንፈስ ቅዱስ አይደለም። ኑ፣ እግዚአብሔር ይርዳችሁ። በኢየሱስ ስም አሜን።